ደካማዎች ጧሪ ቀባሪ የሌላቸው የሚጎርሱት የሌላቸው እነዛን ብናበላ ነው የምናጸድቀው። ግን ኢትዮጵያ ላይ መለመን የለመደ ሰው መስራት አይወድም አበደን። በቃ መስራት አይወድም ጭራሽ። ምክንያቱም ከዛ ከሰው ነው አልደከምም አይነት ሰው ልመና ከሆነ የለመድሽው ግዴታ ከዛ ከሰው እጅ ነው አሁንም። ስለዚህ መስኪ ዘመድ ካለሽ ለዘመድ ስጭና ውጪ። ደላላ ነፃ የሚያመጣ ደላላ ሞልቷል ልንገርሽ። አንቺ የስራ ፍቅሩ ካለሽ የስራ እንትኑ ካለሽ ማለት ነው። ግን ዛሬ እኔ ባለፈውም ላይ የሆነ ቦታ ላይ እንደዚህ አይቻታለሁኝ ሲሰባሰብላት ማለት ነው። እስከ መቼ እድሜ ህይወቷን እስከ መቼ ልጆቿ ከሷ ነው የሚወርሱት? ነገ ጧት ልጆቿ ስራ ካለመዱ መማር ካልቻሉ እንደሷ ለማኝ ሆኖ ነው የሚቀሩት። ስለዚህ ለልጆች ስትይ አንቺ ስሪ በቃ። እስከዚህ ቆንጆ ነሽ ማሻአላ። እያየንሽ ነው ወጣች መሰለኝ እያየንሽ ነው። ኧረ ተይ እያለች ነው ማሻአላ። ለማንኛውም በደንብ ተማሪ እሺ። ለኛ ብለው የሚቆሙትን ልጆች አታናዱብን። እነ ሳሪን እነ መሲን እነ ሀቦዬን ታውልን እሺ። ብዙ የሚረዱት ሰዎች አላቸው። እጃጋ ገብታ ነበር እኮ አሉ እየጻፉልኝ ነበረ። አዎ ገብታለች። እኔ ራሴ ሰው ታለሽ ምን አነበረ እንዳንቺ ባለች በየቤቱ እየገባሽ ማለት ነው እንደዚህ ትለምናለች። ተመልከች ራሷ እኮ ተናገረች እኮ። ሀዩ ይኸውልሽ እኛ ማለት ነው እኛ እዚህ ቤት ውስጥ ሲመጣ አሁን ለምሳሌ 356 ሰው አለ። እነዚህ ሰዎች አዌርነስ መስጠት ነው የኔ ዓላማ የኔ ፍላጎት። እኔ አረዳትም ግን ሌላ ሰው ደግሞ እንዳይረዳት እንዲነቃ ማድረግ ነው የኔ ፍላጎት። ቢኮዝ ማንም ሰው ከመሬት ተነስቶ የደረሰ የለም። በዳዴ ነው እዚህ ጋር ምንላቸው ምናምን ልክ አሁን አንቺ እንደሰጠሽው ልጆቻችንን ትተን ቤተሰቦቻችንን ትተን በነገርሽ ላይ የ5 ወር ወላሂ ለአዚም የልጆች እናት ያርገኝ ነው የምልሽ። የ5 ወር ህፃን ልጅ ነው ትቼ የመጣሁት። የ45 ቀን ክትባት ላስከትብ ሲሄድ እምቀምሰው የለኝም አራስ ቤት። ሰው ሊጠይቀኝ ሲመጣ እጃቸውን አይነበረ። ከዛ ልክ የ45 ቀን ክትባት ላስከትብ ሲሄድ ሚግሬሽኑ ቅርብ ስለነበረ ቀጠሮ ሲያስይዝ እምቢ አሉኝ። ሚግሬሽን ውስጥ የሚሰሩት እምቢ አሉኝ። እንዴት ለዚህ ይህን ህፃን ልጅ ጥለሽ ሂጂ ብለን አንሰጥም ሲሉኝ ራብ ይሞቱ ካላችሁ ልጆቼ ይሞቱ፣ ግን እኔ እዚህ የሚረዳኝ ሰው የለም። ለምኜ ልጆቼ ማሳደግ አልፈልግም በቃ። ስለዚህ መሄድ አለብኝ አልኳቸው። የእውነት ነው የምልሽ። በጣም ነው የማመሰግነው። ስሙን መግለጽ አልችልም። በጣም ስላለቀስኩባቸው የነዛን የህፃን ልጆች ችግር ስላዩ በ10 ቀን ነው ፕሮሰሱ የተጨረሰልኝ። ያው ደላላ ላይ 2 ወር 3 ወር ቆየብኝ እንጂ ማለት ነው። ስለዚህ ያው ቢያንስ አሁን እኔ 5 ወር ሆንኩኝ እዚህ 5 ወሬ ልጄ 5 ወር ትቼው ነው የመጣሁት። አሁን 10 ወሩ ምንም አልሆነም። አደገ በጣም በተሻለ በቃ ደስ የሚል ሁኔታ። በጣም የሀብታም ልጅ የሚበላውን እያበላሁ እያሳደኳቸው ነው። ስለዚህ ልቀቂያቸው። ና ብር ካለሽ ማንም ይወድሻል። ዘመድ ካለልሽ ለጎረቤት ስጪ፣ ለራቅ ላለ ዘመድ ስጪ። ለብርሽ ሲሉ ይይዙልሻል። ለብርሽ ሲሉ ይይዙልሻል። እማይዝ ነገር የለም። በአሁኑ ሰዓት ብር ካለሽ ይይዛሉ። ግን እኛ ልመናን አናበረታታም። ኖ ወይ አናበረታታም። የሰው ልጅ ታሞ መድኃኒት መግዣ አጥቷል። ስደት ላይ ያለ እህት ወንድሞቻችን እናግዛለን፣ እንረዳለን። ሀገራቸው መግባት ይፈልጋሉ፣ እንረዳለን፣ እናግዛለን። ታመዋል ሊጠየቁ ይፈልጋሉ። አበቃ። ከዛ ውጪ ኔቨር ኤቨር ኢትዮጵያ ሆናችሁ በተለይ በልጆቻችሁ ልለምኑ የምትመጡ ሰዎች ለሌላ አሁን መስከረም ሌላ ቤት ስትገቡ አሁን ቅድም ሀቡ ቤት ገብታ ነበር እንደዚህ አላችሁ አይደል? እኔም በዛ ነገር ተመሩ። ሌላ ቤትም ስትገባ እንደዚህ በሉ እሺ፣ እንደዚህ በሉ ጋይስ። ከዛ ሰው ይነቃል። በቃ እኛ ልመናን አናበረታ። ኢትዮጵያ ቁጭ ብላችሁ የምታስቸግሩት አነሰና እዚህ ደግሞ እንዴ ማሬ ኢንተርኔት ሞልታችሁ ስልካችሁ ባይዘወይ በተአምር ይሄ ስልክ በእንደዚህ አይነት በሳምሰንግ በምናምን ካልሆነ ላይቭ ልገቡ አትችሉም። አንቺ ከመጀመሪያው ገና ስትገቢ ያዞምባ ነው የምታለቅሽው። ገና ያዞምባ ገና እምቢ ይሉኛል። በማርያም በገብርኤል የሰው መጀመሪያ እኮ ችግር ለመረዳት ማልቀስ አያስፈልግም። እንደዚህ ማለት በማርያም በገብርኤል በአላህ ማለት አያስፈልግም። በቃ ችግርተኛ ነሽ። ግን አንቺ ችግርተኛ አይደለሽም። የመስራት ችግር ነው ያለብሽ። መረዳት የለመደ ሰው አይሰራም። ለዚህም እያስቸገሩን ያሉት እንደዚህ ነው። ቁጭ ላሉ ይዘፈዘፋሉ። የሴት ብር ይበላሉ ወንዶቹ። ሴቶቹ እየሰሩ ያመጣሉ። ሲያልቅባቸው እየየ ይላሉ። አንድ ሴቶቹ ቁጭ ብለው ኢጃዛ ቤት እግራቸውን ሰቅለው የማንንም ቲክቶክ ያሉ ነገር ግን ስራ ይሰሩ።
ከዛ በኋላ ምን ይሆናል? ስራ አጣን ሀገራቸው ለመሄድ ሲፈልጉ እባካችሁ ይላሉ። አናስለምድም፣ ትተናል። አሁን ነቅተናል ከይቅርታ። ስለዚህ መሰረት አንቺ መጽሐፍሽን እስካላቆምሽ ድረስ እኛ እንቦልክሻለን። ሌላው ቤትም ደግሞ ይኸውልሽ እዚህ ጋር 400 ሰው አለ፣ ገብተሽ አትረጅም። ደስ የሚለው ፓርት እኔ ያለሁበት ቲክቶክ ላይ አትረጅም። ምክንያቱም እኛ እናትነት ሌላ ዓለም ነው። ልጆቻችሁን እያሳያችሁ እንድንለምኑ አንፈልግም። ለዛውም ቲክቶክ ላይ እዛው ኢትዮጵያ ላይ ቁጭ ብላችሁ ለምኑ። ዝም በይ አንቺ በጣም ምላሳም ነሽ፣ ታስታውቂያለሽ። ሌላ ሰው ቢሆን እስካሁን ወጥቶ ሂዶ ነበር። አንቺ ግን በእንደዚህ አይነት ወጥ ደግሞ ትመጡና በእኔ የደረሰ ይድረስባችሁ፣ ነገ እንደዚህ ነው ትላላችሁ። ለማንን ለማሸማቀቅ ትሞክራላችሁ? ሰርተን ነው እኛ ማሪ፣ አይደርስብንም። ለምን ይደርስብናል? የህፃን ልጅ ቅዘን እያጠብን ዳይፐር እየቀየርን ወላጆቻቸው ከነሱ ጋር ሳይተኙ እኛ አብረን እየተኛን እንደ እናት እየተንከባከብን። ስሚ ልንገርሽ፣ ሙዝ እንኳን በላም እኛ ታውቂያለሽ። ሙዝ ይቆለፋል፣ አንዳንድ ቤት ሙዝ ይቆለፋል። ስሚ እንቅልፍ ሳንተኛ ቤተሰቦቻችን ማውሪያ ጊዜ የለም። ማንም ጋር ከቂጥ ነው እንደዚህ እንዳንቺ ልጅሽ ታቀፈ መሰለሽ እንዴ? ከቂጥ እየተከተልን ሞል ምናምን ሲሄዱ ማዳሞቻችን ከቂጥ ታውቂያለሽ፣ ከቂጥ እየተከተልን ማለት ነው። እነሱ የበሉት እየተተረፈ ነው። ገባሽ? ብሩን የምናመጣው ግን ድዝዝ ቢዝነስ በቃ ስራችን ነው፣ ቢዝነሳችን ነው። በጣም ብዙ ነገር ዋጋ እየከፈልን ነው። በዚህ ሙቀት ይኸውልሽ ህፃን ልጅ ውጡና አጫውቱ እየተባለ ላባችን በቂጣችን እየተንቆረቆረ ነው። ዛት ሚንስ እኛ ሰርተን የምናገኘውን ብር ለማንም አንሰጥ። እኔ ለእህቶቼ አዌርነስ መስጠት ነው የኔ ስራ። እህቶቼ እንዲያውቁ ማድረግ ነው፣ እንዲለወጡ ማድረግ ነው። ምክንያቱም ያለቀሰ ሁሉ እውነተኛ እንዳልሆነ፣ ችግርተኛ ነኝ የሚል እውነተኛ እንዳልሆነ ማስተማር ነው። ለምን ከዚህ በፊት ችግርተኛ ነኝ ብላችሁ መታችሁ ብራችሁን ባካችሁ ቁጭ አርጋችሁ ብዙ ቤት ንብረት ያላችሁ ሰዎች ረድተናል። አሁን ግን እንዲህ አይነት ነገር የለም። በየቦታው መቅረት አለበት። እናት ናችሁ፣ አሳድጉ። እዚህ አረብ ሀገር የምንረዳው አነሰን ደግሞ እንጂ ወደ ኢትዮጵያ እንምጣ እንዴ? አረብ ሀገር ስንት የተቸገረ አለ መሰልሽ? ልጅ ይዞ እዚህ ሀገር ወልዶ አገሩ መግባት ፈልጎ ትኬት ያጣል፣ መድኃኒት መግዣ ያጣል። ስንት ሰው አለ መሰልሽ? አንረዳም፣ ይቅርታ አንረዳም። በእኔ የደረሰ አይድረስባችሁ። ተው፣ ችግር መጥፎ ነው። ተው ለሀቢብቲ፣ ችግር መጥፎ አይደለም። ከሰራ ያልፋል። ሁሉ ላቡን ጠብ አድርጎ ከሰራ የሰራ ያቸው እስኪ በሚሊዮን የሚቆጠራላቸው እነ ወልደ ጊዮርጊስ ከምን ደርሰው ነው እዚህ የደረሱት? እነ ሳራ ላበሻ እነማን ብትያቸው? እኔ ከሰው ቤት ሰርቼ ተነስቼ ነው የራሴ ነገር ያለኝ። ጎበዝ ነኝ፣ ጠንካራ ነኝ። ጠንክሩ፣ ጎበዝ ብዙ በቃ መስራት ያስከብራል። ዝም ብላችሁ ብቻ ልመናን ተግባር አድርጋችሁ ደግሞ መጣችሁ እዚህ ቲክቶክ ላይ ታገዝናችሁ። ወገቡ ሁሉ ምድምድ እያለ እየተቀመጠ በሰው ቤት ባናቱ እየተተከለ የሚሰራው እኮ ለብር ብሎ ነው። ሰማሻት አይደል? ሀያትን ዛሬ እንኳን ለራሴ ለሰው ተርፋለሁ አለችሽ። ፋይል ቲክቶክ የለቀኩትን ማለት ነው። ያለምንም ቤተሰሪ ብርታት ሆነኝ ከመጀመሪያው የስራ ሰው ስለነበርኩ ማለት ነው። ለ30 ዓመት ያክል ነበር አባቴን ስፈልግ የኖርኩት። አባቴን በቃ ቢያንስ ከሱ ቤተሰብ ይኖረኛም ብዬ ትናንትና ማታ ግን جديدة يا سارة. هذا بس الترابيزة موجودة اللي قبل 20 يوم، ما في طرب جديد. ماشي. አመሰግናለሁ። አጋጣሚ አይነት ያንቺን ብቻ ለአንቺ ብቻ ሳይሆን እንደዚህ ለሚመጡትም ሰዎች ነው ሳሪ እየተናገረች ያለችው። አንቺን ብቻ አይደለም እየተናገረች ያለችው። ልክ እንዳንቺ እንደዚህ ቁጭ ብለው በየቲክቶኩ እየገቡ ለሚጠይቁት ሳንቲም ለሚጠይቁት ጤነኛ ሆነው ማለት ነው ጤነኛ ሆነው ሳንቲም ለሚጠይቁት ለነሱ ግን አንቺ አሁን ጤነኛ ነሽ፣ ልጆችሽን ለአንድ ሰው ሰጠሽ፣ ለጎረቤት ሰጠሽ፣ ችግር የለውም። በ50 ብርም ሆነ 100 ብርም ሆነ ከሰራሽበት እያካፈልሻቸው ብትሰሪ አሪፍ ነው ላንቺ።
ይሄ ነገር ባይለመድ ነገር ልጆችሽን እንደዚህ ያዩና እንደዚህ አንቺንም ተከትለው ያንቺን ተከትለው የሚሄዱት አታስተምሪያቸው። ልጆችሽን እንደዚህ አይነት ነገር እንደዚህ የሰው እጅ እያዩ እንዲኖሩ አታድርጊያቸው ልጆችሽን። ሁሉም የራሱ በየሰው ቤት እያንኳኳሽ ችግር የለውም አዝለሽ ልጅሽን አዝለሽ ምነው እኛ እናቶቻችን እያዘኑን አልነበረ እንደ በየሰው ቤት እየገቡ ጠላ የሚጠምቁት ዳቦ የሚደፉት የነበረው ችግር የለውም አዝለሽ ይዘሽ ሰው እስከምታገኝ ሁሉም የራሱ የሆነ ብሶት አለበት። እዚህ ደረጃ መድረሳችን እኮ አይደለም። ስንት ተራራ ውጠን ስንት ተራራ ወርደን ተሰብረን ተነስተን እና እኛ ራሱ የራሳችንን ህይወት እንያዝ ብለን ህይወታችንን እየኖርን እየመራን ነው። በጣም ብዙ ሰው ግን ይሄንን ህይወት ያላገኘው ብዙ ሰው አለ። ስለዚህ እኛ ለሌላው ትምህርት ነው መሆን ያለብን። ትምህርት መሆን ያለብን ምንድነው? እዚች አሁን በኢትዮጵያ ላይ ያለው ሰው ማለት ነው የኢትዮጵያ ያለው ሰው ኢንተርኔት ተጠቅሞ ስልክ ገዝቶ ኢንተርኔት ከተጠቀመ አንድ ሰው ለዛ የሚያውለውን ነገር ለሌላ መዋል ይችላል። ኤኒዌይስ ሁለተኛ ደግሞ እናንተ በገሃድ ወጣችሁ መለመኛ ነው የምታረጉት። አባቱ ትቶኝ ሄዶ ልጅ ትቼ ልጅ ይዤ መድረሹ ቀጥ አልችልም ታምሜያለሁ ልጆቼ ርበዋል። ኦፍኮርስ እናግዛለን። ምክንያቱም ልጆች ተርበዋል። የሆነ ነገር እንዲሆን አንፈልግም። አባት ትቶ ስለሄደ እኔ ልጅ አሳዳጊ ነኝ። አዎ ልጅ አሳዳጊ ግን ሰርታችሁ አሳድጉ። ዛሬ ለመናችሁ ሰጠናችሁ፣ ለመናችሁ ሰጠናችሁ። ሰክሰስፉል አይደለም። ተለምኖ የሚገኝ ብር በቂ አይደለም ጋይስ። ነገስ ስለዚህ አንድ ሰው ለማደግ ከፈለገ በ100 ብርም ይነሳል። ቆሎም ይሸጣል እኮ ኢትዮጵያ ላይ እንደዚህ ቆሎ እያዞሩ እኮ ይሸጣሉ። ሁለት ልጅ ይዘው ቁጭ ብለው ሚዛን ማርያምን ሚዛን ይመዝናሉ። ኒስትሮ ይጠርጋሉ። ሴቶቹ ቁጭ ብለው አንድ አዝለው አንድ አስቀምጠው እያየን ነው። ጎመን ለዚህ በቂ ብር አያስፈልግም። በቃ አያስፈልግም። አዎ እኔ ምን እንደሆነ ታውቂያለሽ። ማወቅ አለብሽ። መስማት እንደዚህ የሚነግርሽ ሰው የለም። መስማት አለብሽ። ማወቅ አለብሽ። ይሄንን ደግሞ ከአይምሮዬ በቀበል ብቻ የሚባል ነገር አይምሮሽን በደንብ አሰሪ። ስራ ክቡር ነው። የሚሰራ ሰው ነው የምናምር። አሁን አንቺ መተሽ ሳሪ እኔ ኒስትሮ ጀምሬ ነበረ ለኒስትሮ የሚሆን እቃ የለኝም ወይም ደግሞ ቀለም ጎደለኝ ቆሎ ለመሸጥ ነበረ ለቆሎ የሚሆን ነገር የለኝም ብትይ የለሽም። አዎ ለምን ልጆች አሉኝ እንደዚህ ኦኬ እንደዚህ ከሆነ እኛ 500 ብር እንሰጥሻለን ይሄንን ግዢ እንልሻለን። ዝም ብለሽ ብቻ ቤትሽን አዘጋጅተሽ ተወሉለሽ የተወለወለ ጣሳ መስለሽ ቁጭ ብለሽ ብቻ ገና ቪዲዮ ከፍተሽ ገና አንዳንዱ ቪዲዮ ክፈት ተብሎ እንኳን በመከራ ነው የሚከፍተው ተሳቆ። አንቺ ቁጭ ብለሽ ቪዲዮሽን ከፍተሽ ገና ሳትናገሪ እያነባሽ ታዲያ እንዳንቺ አይነቱ ሰፖርት ልናደርግ አንችልም። አም ሶሪ። አሁን አንቺ ከአይምሮሽ በላይ የተናገርኩት ንግግር ከሆነብሽ እኔም ብሎክ ታረጊና ተወጪና ሰርተሽ የተናገርኩሽ ንግግር ካመመሽ ተለውጠሽ ብሎኩን ትፈቻለሽ። ከዛ በኋላ አየሽ ሳሪ ትናንት ይሄን ተናግረሽኝ ነበረ ብስል ሰው እንዲህ ነው የሚሆነው። ተናግረሽኝ ነበረ ይሄው በተናገርሽኝ መሰረት እኔ እንጂ ሁኜ የመጣው ስትይ ታሳፍሪኛለሽ። እኔ በቃ ባልተናገርኳት ወይኔ ምክንያቱም የማያልፍ ነገር የለም ነበር። እኔ ግን አንቺን የምናገርሽ ምን እንደሆነ ታውቂያለሽ? እንድትጎብዢ እንድትጠነክሪ ነው። ሴትነትሽን በአግባቡ እንድትጠቀሚ ነው። በጣም ብዙ ሴቶች አሉ። በነገራችን ላይ ልንገራችሁ ለምን እንደሚመስላችኋል? ሴቶች ቡና ቤት ሴተኛ ዳሪ ቢለን እምንላቸው ሴተኛ ልዩ መጥቶ ነበር። ራቁቱ ነው የተከበረ
ገላቸው ኖ ወይ ፈልጎ አይደለም ችግር ስለሚያስተምራቸው ነው። እናንተ ደግሞ አረብ ሀገር ያለን ሰው ተገና አድርጋችሁ ሁል ጊዜ ኔትወርክ ተቋረጠ። ያውቃለሁ የምናገረው ታብታብ አድርጓት እስኪ ሳራን ኔትወርክ እንዳይቆራረጥ። እኔ ሳይሆን ራስሽን አመስገኝ። እኔ ለምን ታመሰገኝ? እሺ እሺ። ሰዓዲ ምን ልታዘዝ ውዴ? ሰላም ሳሪዬ፣ እንዴት ነሽ? እንዴት ነሽ የኔ ቆንጆ? ያለው አልሐምዱሊላህ። ባለፈው አስገቢ ብዬሽ እሺ በሌላ ቀን ምናምን ብለሽ የነበር የሆነ ፕሮግራም ይዘሽ እሺ ብዬ ወጣሁኝ እና እህቴ ከሳውዲ ገብታ ነበረ ባለፈው እና አጋጣሚ ሪፖርት ላይ አጋጣሚ ዕቃ ተለወጠባት። ወይ እዚህ ቆይ አንድ ጊዜ ዕቃ መጥቶ ነው ልቀበል። እሺ ሰዓዲ ተናገሪ ወዴ። እና እጁ ዕቃ ተለወጠባት። የተለወጠባት ሪፖርት ውስጥ ነው ታውቂያለሽ፣ ካርቶን ማለት ነው። እና እሷ ይዛ ሄደችው ወደ ክፍለ ሀገር የመድኃኒት ዕቃ ነው። ያኔ ካርቶን ሙሉ መድኃኒት ነው። የእሷ ደግሞ ያው ታውቂያለሽ የሚያስፈልግ ነገር ነበረ እና እሱን እንድታውልን ነበር። Thank you.